እስከ ወዳኛው እንድተኛ አደርግሻለሁ። አታስቢ። በአምላክ ምን እያደረክ ነው ያለኸው? ትሰሚኛለሽ? አሁን ቀጥ ብለሽ ውጪ። አለም ደግሞ በዚህ ሰዓት ማን ነው የሚደውለው? ሄሎ ሄሎ፣ ሄርሜላ ነኝ አለ። አይሰማም አቶ አለም። ምንም ለውጥ የማይፈጥር ዝምታ ነው አቶ አለም። ገንዘብ ያስፈልገኛል። ገንዘብ። በጣም አስደመሽኛል። ብዙ ስራ አብረን እንሰራለን። ሁሉንም ነገር እያቀለልሽ ሆኗል። ጎበዝ ሴት ነሽ። ምንም እንዳታስብ። በሚያሳዝን ሁኔታ አቶ አለም ሳያስበው ከሚስቱ እጅ ላይ ወድቋል። ድንገት ስልኩ መኝታ ቤት ተቀምጦ በነበረበት ቅጽበት ወይዘሮ ይፍቱ ስልኩን አንስታ አዲስ ሚስጥር አውቃበታለች። ታዲያ ይህንን ሚስጥሩን ስታውቅ አራስ ነብርም ሆናበታለች። በሌላ በኩል ህብስት ከቤት ገመድ ይዛ ወጥታለች። ታዲያ ገመድ ይዛ ስትወጣ ማንም አልተመለከታትም። አሁን ላይ ወደ እናቴ ጋር ብሄድ ይሻለኛል ብላ ተስፋ በመቁረጥ ውስጥ ትገኛለች። ሰላም ጤና ይስጥልን የትንሽ ቤተሰቦች፣ እንዴት አላችሁ? ወዳችሁና ፈቅዳችሁ ሰብስክራይብ ያረጋችሁ ከጎን ስለሆናችሁ እጅግ ከልብ አመሰግናለሁ። ዛሬ ህብስት ድራማን ክፍል 36ን ይዤላችሁ ቀርብ ያለው በላይክ ጀምሩት። ባለፈው ክፍል እንደምታስታውሱት አቶ አለም ጋር ስልክ ተደውሎ ወይዘሮ ይፍቱ ስራ ስልኩን አንስታው ነበረ ያቋረጥ ነው። ታዲያ ስልኩ ተነስቶስ ምን ተፈጠረ? ይፍቱ ስራስ ምን ዋጣት? ንዴቷ እስከምን አደረሳት? አቶ አለምስ በስተመጨረሻ ውርደትን ተከናነበ ወይ የሚለው የሁላችሁም ጥያቄ ነው። አቶ አለም እንግዲህ ከሽንት ቤት ወጥቶ ስልኬ የት ነው ሳይል ይፍቱ እያለ ሲጣራ ነበር። ይፍቱ ስራ ግን ስልኩን አንስታ ሄለው ሳትል ድምጿን አጥፍታ ዝም ብላ ትሰማለች። ወይዘሪት ሄርሜላም ደግሞ የሚበላ ነገር መቼም ካገኘች አሰስ ነው ግሰስ ነው ሳትል ቅርጥፍ በማድረግ ትወዳለች እና ገንዘብ ፈልጋለሁ አቶ አለም ይሄ የማያዋጣ ዝምታ ነው ብላ ዝርግፍ ታደርገዋለች። ወይዘሮ ይፍቱ ስራ ጆሮዋን ቢያቃጥላትም ቻል አድርጋ ሌላ ቃል እንድታወጣ በዝምታ ትጠብቃታለች። ይኸውልህ አቶ አለም እኔ ገንዘብ እፈልጋለሁ፣ ስለዚህ አስቸኳይ ነው፣ ገንዘብ ምንም የለኝም ትለዋለች። በዚህ ሰዓት አቶ አለም ከሽንት ቤት ወጥቶ ይፍቱ ምን እያደረግሽ ነው? ማን የደወለው ይላታል። ሄርሜላ ትሰማለች። ሄርሜላ መደንገጥ የእሷ ብርቁ አይደለም። ሁልጊዜም ቢሆን ስህተት ትሰራለች። ስህተቷን ደግሞ ወይዘሮ ይፍቱ ስራ ታውቅባታለች። የዛሬው ግን ለየት የሚያደርገውና ትንሽ የሚያስደነግጠው ገንዘብ መጠየቋን አቶ አለምን ነው። ታዲያ ይህንን የተመለከተችው ይፍቱ ስራም ቀጤ እንጂ ምን ዝምት ያለች ትላታለች። አይን አውጣዋና ምንም ሀፍረት የሌለባት ሄርሜላም እንዲህ ትላታለች። ወይዘሮ ይፍቱ ስራ በጣም ይቅርታ አቶ አለም እኔ ውልሽ ለስራ ፈልጌው ነው ትልና ስልኩን ጆሯ ላይ ትዘጋባታለች። በዚህ ሰዓት ይፍቱ ስራ እንኳን ነገር አግኝታ በህዶውንም እንዲሁም ዝም ብላ የምትነዛነዘዋ አቶ አለም ላይ አራስ ነብር መስላ አይኗን ታፈጥበታለች። አቶ አለም ምን ሆነሻል ይላታል። ሄርሜላ ምን ልትሆን ነው በዚህ ሰዓት አንተ ስልክ ላይ የደወለችው ትለዋለች። ለዚህ ስራ የደወለችልኝ ለስራ ነው። ሄርሜላ በዚህ ሰዓት መደወል አልነበረባትም፣ ነገር ግን ያው ባለየ እንደሆነች ታውቂ የለ ይላታል። አራዳን አራዳ ቢሸውደው ምን ይደንቀው እንደሚባለው ይፍቱ ስራም ተንኮልን ታውቅበታለች። አለምም እንደዛው ተንኮልን ማስቀየስ ያውቅበታልና ሁለቱም በውስጣቸው ያሰቡትን ቢያስቡም አቶ አለም ግን ዛሬ ከይፍቱ ስራ ጥርስ ለማምለጥ ሲል ግዴታ መዋሸት ነበረበት። እንዲህም ብሎ አሳምኗታል። እሷም ባታምነውም ግን ዋጥ አድርጋ ቻል አድርጋ ዝም ብላለች። ንዴቷ ግን ከፊት ለፊቷ ገንፍሎ ይታይ ነበር። ታዲያ ወደ ውጭም ወጣ ብለው ህብስትን ሲፈልጉ መኝታ ክፍሏ ገብታ እንደተለመደው ተንኮል ልትሰራና ስቃይዋን ልታበዛባት ይፍቱ ስራ በሩን ስትከፍት ህብስት ግን ከዛ የለችም። የት ሄደች ተንከሲስና ሰንካላ እያለች ስድቧን እያዘነበችባት ብትፈልግም ታጣታለች። ታዲያ በአምላክን ጮክ ብላ እየተጣራች ይህች ልጅ የት ሄደች ትለዋለች። የት እንደሄደች እኔ ምን አውቃለሁ? መላኳ አይደለውም እኔ አልጠብቃትም ይላታል። ልክ አሁን ጻድቃን መናገሩን ተውና መጠበቅ ያንተ ስራ ነው፣ ስለዚህ የት ሄደች ትለዋለች። አላውቅም እንግዲህ ተንኮል ምሰሪው እንዳይጠፋብሽ እያሰብሽ ጻፍ እያደረግሽ ያዥው ብሎ በነገር ጠቅ ያደርጋታል። ይፍቱ ስራም ሁል ጊዜ በሱ መነቀፍ እጅግ በጣም ያበሳጫታል። ነገር ግን ምንም ማድረግ አለመቻሏ እያበሳጫት ቢሆንም ዋጣ አድርጋ ዝም ብላለች። በአምላክ እነሱ ቢያስመስልም ህብስት ግን አለመኖሯ ልቡን አስጨንቆታል።
የመኝታ ክፍሏን በር ከፍቶ ሲያይ ህብስት የለችም። ተደናገጠ። ስልክም ደወለ፣ ስልኳም አይሰራም። እንግዲህ ሞልቃቃዋ ልጃችሁ ስልኳም አይሰራም አርጋ ነው መሰል ይላታል። ሆዱ ግን ውስጡ ተረብሾበታል። ግን ደግሞ እነሱ እንዳይነቁበት ማስመሰል ነበረበት። ወጣ ብሎም ስልክ ለአብነት ጋር ይደውላል። አብነት ስልኩን አንስቶ ሲነግረውም አይ እኔ ጋር አልመጣችም የሚል ምላሽ ሰጠው። በዚህ ሰዓት በአምላክ ልቡ መምታት ጀመረች። ምክንያቱም ህብስት እያለቀሰች እናቷ ፎቶ ተቀዶባት ማንም ከጎኔ የለም እያለች እንግዲህ ከዚህ በኋላ ወደ እናቴ መሄድ እፈልጋለሁ ሰልችቶኛል እያለች የምሬት ቃሎችን ስትነግረው ቆይታ ነበር። አብሯት ባለመሆኑ የጸጸት አለንጋ እየገረፈው እሷም ፍለጋ ቀጠለ። ታዲያ በአምላክም ፍለጋ ሲቀጥል በሌላ በኩል አብነት ከኤርሜላ ጋር ስልክ ደውሎ እባክሽን ህብስት አንቺ ጋር ናት ወይ ይላታል። አይ በፍጹም እኔ ጋር አይደለችም ትለዋለች። ሄርሜላ ሆን ብላ ህብስት መጥፋቷ ቢያስደስታትም ከአብነት ጋር ለመቀራረብ ስትል ደግሞ አይዞ ትገኛለች፣ የትም አትሄድም፣ እንፈልጋታለን ብለዋለች። አብነት ህብስትን እጅግ በጣም አብዝቶ የሚወዳትና የሚሳሳላት እንደ እህት አድርጎ የተቀበላት ናት። ታዲያ አቶ አለምም ታገባታለህ ብሎ የቤት ስራ ቢሰጠውም ህብስት እንዳትከፋበትና እንዳትወድቅ በሚል እሺ ብሎ ተስማምቶ ባለበት ቅጽበት የህብስትን መጥፋት መስማቱ እጅግ ልቡን ሰብሮታል። አለምም የሄርሜላ መደወል እጅግ ግራ ቢያጋባውና ወይዘሮ ሂፍቱ ማወቋን ቢያስጨንቀውም ነገር ግን ደግሞ አሁን ላይ ወይዘሮ ሂፍቱን ማስጨነቁን አልተውም። ይችን ልጅ አንቺ ባትናገሪያትና እንደዛ ባታደርጊ የትም አትሄድም ነበር። ለአንቺ ብዬ ደግሞ እኔ እጄን አነሳውባት። ታዲያ የራሷ ጉዳይ ነው፣ ገደል መግባት ትችላለች። ጥሩ ነዋ ታዲያ መጥፋቷ ትለዋለች። አይደል ጥሩ ነው። ለማንኛውም የምትፈልጊውንና የምንፈልገውን ነገር ሳናገኝ መጥፋት የለባትም ብሎ ለሂፍቱ ስራ የባሰ ማስጠንቀቂያ ይሰጣታል። ይፍቱ ስራ መቼም ቢሆን የህብስት ነገር አይለቃትምና እች ተንከሲስ ካልገላገልኳትኝ ምንም መልካም ነገር ሊፈጠር አይችልም እያለች ሌላ አዲስ ተንኮል ተመልሳ ስትመጣ የምታዘጋጅላትን እያሰበች ትገኛለች። ህብስትም ቀደም ሲል ደብተር ላይ ጽሑፍ አስቀምጣ ነበር። በቃኝ፣ ሰልችቶኛል እማዬ፣ ከዚህ በኋላ ወደ አንቺ መምጣት ይሻለኛል እያለች ጽሑፏን አስቀምጣ ከቤት ወጣ ገመዷን ይዛ በባዶ አካባቢ ማንም በሌለበት ነበር የሄደችው። ታዲያ በአምላክም ፍለጋውን ቀጥሏል። ነገር ግን ህብስት አሁን የመጨረሻው ላይ ደርሳ እማዬ ወደ አንቺ ጋር ልመጣ ነው፣ ከዚህ በኋላ ተስፋ መቁረጥ፣ ብቸኝነት፣ በሰዎች አለመከበብ፣ ዛሬ ላይ አብሮኝ ከጎን የሚሆን ሰው ማጣት ይበቃኛል፣ አንቺ ጋር ልምጣና አንቺ አለውልሽ ትኛለሽ እያለች ከራሷ ጋር እያወራች እናቷን በምናብ እየሳለች ያጣቻትን በሞት የተለያቻትን እናቷን ደጋግማ በመንፈስ እያወራቻት ከቆየች በኋላ ገመዱን ወደ አንገቷ አስገብታ እንዴት አድርጋ ህይወቷን ማጥፋት እንደፈለገችው ግራ ተጋብታለች። ጨክና ራሷን ማጥፋት ግን አልፈለገችም። ግን ደግሞ እዚህ ጋር የሂፍቱ ስራ ስቃይ በዝቶባታል። በሌላ በኩል በአምላክን እየወደደችውና እያፈቀረችው ከጎኗ አለመሆኑ ግራ አጋብቷታል። አቶ አለም አባትሽ ነኝ ብሎ ሲያበቃ ዛሬ ግን እጁን አንስቶባት በጥፊ ስለመታት አባትነቱን እስከ መጨረሻው ተጠራጥራለች። ጓደኛዬ ናት እንደ እናት ልጅ አያታለሁ የምትላት ሄርሜላም ከጎን ሆና ጀርባዋን ወግታታለች። ትናንትና ከጎኔ ትቆማለች ብላ ያሰበቻትም ይህንን ድርጊት ስታደርግባት እጅግ በጭንቀት ትወጣለች። አቤኔዘርም የኔ ሰው ነው፣ እንደ ወንድም እንደ ጓደኛ ይመክረኛል፣ ሲከፋኝ አማክረዋለሁ ያለችው የምትሳሳለትንና የምትወደውን አብነትን ወቅቶባት ዛሬ ላይ በአቤኔዘር ተስፋ ቆርጣለች። ስለዚህ ያላት አማራጭ ይችን አለም ትታ ከመሄድ ውጭ ሌላ ምንም ተስፋ የሚሆናት ነገር ታጣለች። ግን በአምላክ መናገር አቅቶት ነው እንጂ ለህብስት ትልቅ ቦታና ትልቅ ስፍራ እንዳለው ልቡ ያውቃል። ታዲያ ዛሬ ስትጠፋበት በጭንቀት ተውጦ እሷን ለመፈለግ አስፋልት ለአስፋልት እየተንከራተተ እንደሆነ ማን በነገራት ሳይል አልቀረም። ህብስትም እስከ መጨረሻው አለም በቃሽኝ፣ ከዚህ በኋላ ገፍተሽኝ እዚህ ላይ ደርሻለሁ፣ ወደ እናቴ ሄዳለሁ እያለች ራሷን ለማጥፋት ዝግጅቷን ጨርሳለች። ታዲያ ህብስት ራሷን ልታጠፋ እውነት ወስና ይህንን ገመድ ከአንገቷ ውስጥ ታስገባ ይሆን ወይንስ ደግሞ ፍለጋ እየተንከራተተ ያለው በአምላክ ያተርፋት ይሆን? ሄርሜላስ ሴራዋ ተሳካላት ይሆን?